ይገላ እንዴት ናፍቆኝ እንደነበር ጣፋጭ እኮ ነሽ። የምትፈልገውን ሁሉ አድርጌያለሁ። አሁን ቪዲዮዎቹን በሙሉ አጥፋልኝ። ያስቃል። ገና መች ተጀመረና? ምኑን ያልተጀመረው? አብረን እንድናደርና ቪዲዮዎቹን በሙሉ እንድታጠፋልኝ መሰለኝ የተነጋገርነው ነበር። ግን አሰብኩበት። ምኑን ያሰብክበት? ይሄን የመሰለ ጣፋጭ ገላ በየቀኑ ማጣጣም እየቻልኩ የምን ቪዲዮ ማጥፋት ነው? አንተ እኔ ላይ ትቀልዳለህ? እንዴ እንዳሾፍክብኝማ አትቀል። ወዴት ነው? ያገባሃል? ቃልህን ማታከብር ከሆነ እኔም በራሴ መንገድ መፍትሄ እፈልጋለሁ። እንግዲህ አትጨማለቂ። ቃልሽን ስታከብሪ ነው ቃሌን ማከብረው። እንዴ ያልከኝ ነገር ሁሉ አደረኳል እንዴ? ምን ቀረ? ጭራሽ ትቆጭማለሽ እንዴ? ሰማሽ? ቪዲዮውን ማጥፋልሽ ያንቀራቀምቦሽ ጥለሽ ስመጪ። ምን? አንተ ሰውዬ ምን ሆናል? እያበድክ ነው እንዴ? እኔ እናንተ አብረን መሆን አንችልም። ለምንድን ነው የማንችለው? እኔ ስለማልፈልግ። አሁን ግን ቀላል ነው። በግድሽም ቢሆን አብረሽኝ ትሆኛለሽ። እንዴ ሶሲ መጠንቀቅ እኮ ነበረብሽ። የጠራሁሽ እኮ መፍትሄ እንድትፈልጊልኝ ነው እንጂ እንድትኮኝ አይደለም። ወይ ሶሲ ምን መፍትሄ አለው ይሄ? በፈለገው ሰዓት እንደፈለገው ይጫወትብሻል እንጂ ጥንቁቅ አልነበርሽ እንዴ? ለምን አሁን ዝም ብለሽ ቪዲዮ እንዴት አድርጌ ላስጠፋው እንደምችል ብቻ አታስቢ? ቆይ ገንዘብ ብንሰጠው ሊደልተው አይችልም? እኔ ግራ ገብቶኛል። አብሬሽ መሆን እፈልጋለሁ ነው የሚለኝ። አቤል ደግሞ ይሄን ከሰማ ምን እንደሚለኝ ሳስብ ጭንቅ ነው የሚለኝ። ብር ፈላልገን እኮ ልንሰጠው እንችላለን። ያጥፋው ግን እርግጠኛ ልንሆን አንችልም። እኔም እሱን ነው የፈራሁት። ቪዲዮውን ድጋሚ እንዳያገኘው አድርገን ነው ማጥፋት ያለብን። እኔ ግን ናፍቆሽ ነው የሚመስለኝ። ለምን እሺ ብለሽ 2 ቀን አብረሽው አታድሪም? እኔም እሱን አስቤ እኮ ነው አብሬው ያደርኩት። ግን እሱ ጭራሽ ባሰበት። አብራችሁ አደራችሁ? አዎ። ወይ ጉድ! እና ምን አለ? ሚስቴውን እኮ ነው የሚለኝ። እኔ ግራ ገብቶኛል። እንዴ ይሄ ቪዲዮ ወጣ ወይ አባቴ ጋር ደረሰ ማለት እኔ ራሴን ነው ማጠፋው። አቤልን ደግሞ ወደዋለሁ። እንዴት ነው ያን ሁሉ ዋጋ የከፈልኩለትን ፍቅር ትቼ ከብሩክ ጋር ልሆን የምችለው? እኔ አልቻልኩም። በቃ እኔ አእምሮዬ ሊፈነዳ ነው። ወይኔ ጓደኛዬ፣ በቃ አስጨነቂ። መፍትሄ አናጣም። ሁሉ 1 ሳምንት እኮ ነው የሰጠኝ። ወይኔ በመቤቴ ምን አይነት ጉድ ነው? የኔ ውድ እንዴ ምን ሆነሻል? ልክ አይደለሽም። ደህና ነኝ። ኧረ ተይ። እኔ እዚያ የስንቱን ክስና የስንቱን አቤቱታ ሰምቼ ስመጣ እንደዚያ ፊት ይዘሽ ጠብቂኛለሽ? ትንሽ ደብሮኝ ነው። ምን ሆነሽ? ምንም አይደለም። የቤተሰብ ኬዝ ነው። እንዴ እና ታዲያ እኔ ቤተሰብሽ አይደለሁም እንዴ? በሀዘንሽ፣ በደስታሽ፣ በጭንቀትሽ ጊዜ አብሬ ካልተካፈልኩ ምን ባልሽ መሆኔ? እሺ የኔ ባል። የምሬን ነው፣ አልቀለድኩም። ነው ወይስ አታምኚኝም? ሚስጥርሽን ለመካፈል ብቁ አይደለም ብለሽ ታስቢያለሽ እንዴ? አቤላ እንደዛ እኮ አይደለም። አንተ እንዳትጨናነቅ ብዬ ነው። ስለ አንተ ብዙ የሚያጨናነቅ ነገር አለ። ግን ካላስቸገርኩ እኮ ምን ትንሽ ሳንቲም ፈልጌ ነበር። ምን ችግር አለ? ምን ያህል ነው የምትፈልጊው? የሚያስፈልገኝ 100,000 ነው። አሁን ግን የጎደለኝ 50,000 ነው። እሱ ሞላህልኝ ማለት በቃ ጭንቀቴን አቀለልከው ማለት ነው። እንዴ እንደዚህ ነው የተጨናነቅሽው? በቃ እኔ እሰጥሻለሁ፣ ችግር የለውም። በትንሹም በትልቁም እየተጨናነቅሽ እኮ ልታርጅብኝ ሆነ። እሺ እባክህ። ምነው ታዲያ አሮጊት ሚስት ያለው ጠበቃ እንዳትባል ፈራ? ኧረ እኔ ለሱ ብዬ አይደለም፣ የልጆቼ እናት አሮጊት እንዳትባል ብዬ ነው። ይወደዛ በልምሳ ላምጣልህ። እሺ እኔ መድኃኒትሽ ከቻልኩልሽ አይደል? ሄሎ ብሩክ፣ የምትፈልገውን ያህል ገንዘብ ሁሉ እሰጥሃለሁ። እባክህን ሁሉንም ቪዲዮዎች አጥፋልኝ። አንተም ከህይወት ይውጣ። ብር ቸገረኝ ይመስላል። ቆይ አንቺ ፍቅር አይገባሽም እንዴ? አንቺ የምፈልገው ድጋሚ እንደዚህ አይነት ወሬ እንዳታወሪ። ፍቅር በግዴታና በማስተራራት ይሆናል። ዛሬም የደወልሽው ትነዛዘዥኝ ነው። አውርተን ጨረስን እኮ። እሺ 100,000 ብር ልስጥህ። 100,000 ብር? አዎ በቃ ሁሉንም ቪዲዮዎች አጥፋልኝ። እኔ ዛሬውኑ ብሩን እሰጥሃለሁ። የባለፈው ቦታ ማታ ነኝ እና እናወራለን።
ማታ ቀጠሮ አለኝ፣ አልችልም። እንግዲህ የሚያዋጣሽን አንቺ ነሽ የምታውቂው። ቀድሜ ያዝኩት ቀጠሮ ነው። ቀድሜ? እኔስ ቆይ ለማን ልላከው? ቀድሜ ለአባትሽ ወይስ ለባልሽ? አይ እንደውም ለእናትሽ ይሻላል መሰለኝ። ብሩክ ግን ጭራቅ ሆነሃል። ስለ ራስህ ስሜትና ፍላጎት ብቻ የምትጨነቅ ስግብግብ። እንግዲህ እንዳታረፍጂ ጥሩ ነው። ካረፈሽ ደግሞ እናደድብሻለሁ። ከተናደድኩ ደግሞ የማደርገውን አላውቅም። ሴጣን ይመጣል። ሰይጣንህማ አብሮ አይደል እንዲ ያለው። እንግዲህ እኔ ለአንቺ አዝኜ ነው። በቃ እሺ እመጣለሁ። ለዚህ እኮ ነው የምወድሽ። ቻው ቻው። እንዴት ነሽ ሱሪ? እንዴት ነሽ? ደህና ነኝ አለሁልሽ። ህሉ ይሄ ልጅ በቀላሉ የሚፋታኝ አይመስለኝም። የሆነ መፍትሄ መፈለግ አለብን። ምን? አላውቅም። ወይ እሱንም ቪዲዮ ቀርጾ ማስፈራራት? ሚሆን አይመስለኝም። ለምን አይሆንም እንዴ? ወንድ ልጅ ነው እኮ እሱ። የኔ ሙስልትና የሱ ሙስልትና ለምንድን ነው የኔ ሲሆን እናትና አባቴ የሚያሳፍረው፣ የሱ ሲሆን ደግሞ ምንም የማይሆነው? እኔ ሚሆን አይመስለኝም። ይሆናል ደግሞ በጣም ቀላል ነው። እንዴት ማለት? ብሩክን አውቀዋለሁ። የሴት ዳሌ ካየ አይምሮ አይሰራም። ይሄን የሚያደርግልሽ ሰው አለ? ይሄ በጣም ሚስጥር ነገር ነው። ከኔና ካንቺ ሊወጣ ይገባል። ማለትማ አንቺ ያማለሽ ቪዲዮን ትቀርጪዋለሽ። ማ? እኔ ህሊና? መቼም አንቺ ጓደኛዬ እያለሽ የማንም መጮቻ መሆን የለብኝም። አይሆንም። ይሄን በፍጹም ላደርግልሽ አልችልም። ጓደኛዬ ነሽ። የፈለግሽውን ነገር ላደርግልሽ እችላለሁ። ይሄን ግን ላደርግልሽ አልችልም። ህሊናዬ ሊፈቅድ አይችልም። ጓደኝነታችን እንዲቀጥል የምትፈልጊ ከሆነና የምርም እንደ እህቴ ነው ማይሽ የምትይኝ የምርሽን ከሆነ ይህን ለእኔ ማድረግ አይከብድሽ። እቺን ለእኔ ማድረግ ከብዶሽ በቤተሰቦቼ ፊት ስዋረድና ከምወደው ሰው ጋር ስለያይ ቆሞ ማየት ሞራል አለሽ? እንዴት ነው ቀለል አድርግሽ የምታየው? አብረን የምናድርበት ነገር ቢፈጠርስ? እሱ አይፈጠርም። ሁሉንም ነገር አስቤበታለሁ። ቆይ እንዴት ነው እሺ የምንቀርጸው? እሱ በጣም ቀላል ነው። ይኸውልሽ ዋው እንዴት ነሽ የኔ ቆንጆ? ዛሬ ደግሞ ፍልቅልቅ ብለሽ ብርሃን በብርሃን ሆነሻል። ምንድነው? ምን ተገኝቶ ነው ማለት? ሲያስጨንቀኝ የነበረው ነገር በሙሉ ነው የተሳካልኝ። በጣም ነው ደስ ያለኝ። በጣም ደስ ይላል። በጣም ደስ ይላል። እኔ ሁሌም እንደዚህ ደስተኛ እንድትሆኝ ነው የምፈልገው። ዛሬ ደግሞ እንዴት አባቱን ያማረብሽ ባክሽ። ተዋ አታሽኩርመመኝ እንዴ! በዚህ እድሜ ደግሞ መሽኩርመም አለ እንዴ? የሴትነት ወጉ እኮ ነው። ሁሌም እንደዚህ ደስተኛ ሆነሽ ማየት ነው ፈልገው። ስትጨነቂ ማየት አልፈልግም። እሺ ጎስ ቆንጆ ነገር ነሽ። እዚህ ቤት ብዙ ጊዜ ትመጫለሽ እንዴ? አይቼሽ አላውቅም። አረ መጠጥ ብዙም ነኝ። ዛሬም በጣም ስለተናደድኩ ነው። ምን ነው ሰውየው አናደደሽ እንዴ? ተው እባክህ፣ ወንዶች የሴቶች ነገር አይገባችሁም። መቼም እኔንም ከአንዳንድ ደነዞች መሀል ቆጥረሽኝ አይደለም። የወንድ ደህና የለውም። አሁን አንጨቃጨቅ፣ ዝም ብለን እንጠጣ። ታዛዥ ነኝ ንግስት። እኔ እኮ በኋላ ሰክረን ማን ይደግፋል ብዬ እንጂ መጠጣቱ መች ከበደኝ። አልጋ የላቸውም እንዴ? ኧረ አላቸው። ቢጠፋ እንኳን የእነሱን አስለቅቀን እንተኛለን። በይ ጠጪ። ችርስ። ምን ተፈጠረ? ቴክስት መልሳለሁ ብለሻል ነበር? ገና ወደ ቤት አልገባንም። እደውልልሻለሁ። ማለት መጠጠተሽ ነው እንዴ አንቺ? ኧረ አልጠጣሁም። አንድ ግራ ለመግባባት ብዬ። አንቺ ደነዝ፣ መጠጥ እንደማች እያወቅሽ ለምንድን ነው የምትጠጪው? ትሰሚያለሽ? ይሄ ነገር ዛሬ ይበላሽና ነገ ራስሽን በህይወት አታገኝም። እሺ? እኔንም ዋጋ የምከፍልበት ነገር ውስጥ ነው የምታስገቢው።
ግን ምን ደግሞ ምን ልታመጪ ነው? ብሩኬ አንቺ ለምትራይ ነገር አይደለም። አንቺ ውሻ ሰሚያለሽ? ሌላ ነገር መቀባጠር አቁሚና አርፈሽ የተባልሽው ብቻ አድርጊ። አይ እንግዲህ ለአንቺ ብዬ መሰለኝ የማላምንበት ነገር ውስጥ የገባሁት። እንድትሰድቢኝ አልፈልግም። እንዲሁም እንዳትደውይ፣ እኔ ራሴ ነገ ጠዋት እደውልልሻለሁ። አሁን ጭቅጭቅሽን ተይና አርፈሽ ጨርሽ ደውይ። ቻው። አንቺ ልጅ ግን ደህና ነሽ? ምን ሆንኩ? አሁን የመሰለ ፍልቅልቅ ያለ ፊትሽን አሰጥሽ እንደገና መልሰሽ ከሰል መስለሽ ትመለሻለሽ እንዴ? በእናትህ ተወኝ እንዴ! እኔንም እኮ አስጨነቅሽኝ እኮ። ባሌ ስለሆንኩ ሁሉንም ነገር ማወቅ እንዳለብህ ነው የሚሰማ። በቃ ይሄ ሴቶች ጉዳይ ነው። የምታስፈልገኝ ከሆነ ጠይቃለሁ፣ አለበለዚያ ዝም ብላ አጨቅጭቀኝ። እንዴ እኔ ምን አልኩሽ እኮ አብረን እኮ በጋራ በቃ ተወኝ፣ ልረፍበት። ሴት ልጅ እንደዚህ ስሜቷን በግልጽ ትናገር ደስ ይላል። የድሬ ልጅ ነሽ እንዴ? አንተ ደግሞ እንደ መርማሪ ጥያቄ ታበዛለህ። ቆይ ጠላት አለህ እንዴ? አንቺን የመሰለ ፈጣጣ ሲመጣ ባልፈራ ባልደነግጥ ሲፈረድብኛል እንዴ? አካበድክ። ፍቅረኛ ኑሮህ አያውቅም? ኧረ እኔ እንደተፈጠርኩኝ ነኝ። ከእናቴ ውጭ ሴት የሚባል አላውቅም። ትቀልዳለህ እኮ። ለማን ብለህ ነው እስካሁን ያቆየው? አንቺ እስክትመጪ እየጠበቅኩ ነዋ። ይኸው መጣሽ። መሻደም እንግባ። ኧረ ልክ ነሽ። ይሳት ለምሳ ሲያስቡን ለቁርስ አደረግናቸው አይደል? ምን አልከኝ? ደግሞ እንዴት አባሽ ነው የምታብረው? ኧረ ቀስ ቀስ። አለመታወቅ አላወቅሽኝም አይደል? አልተዋወቅንም ለካ። ህሊና እባላለሁ። አውቅሻለሁ። ቆንጆ ጓደኛ አለችሽ አይደል? አሁን ተሳሳትክ። ጓደኞቼ ከኔ አይበልጡም። እሺ እውነት ነው። አንቺ ዱስ ለምንድን ነው ስልክሽን ማታንሺው? ጭራሽ የተላክሽበትንም አለማረስተሽልኛል። እሺ አሁን ወሬውን አቁሚና አሁኑን ወደ ቤት ነው፣ እዚሁ እናወራለን። ወይኔ ሶሲ ዛሬ በቃ በላችኝ። ኡፍ ምን አይነት ገልቹ ነኝ ግን? ምንድነው እኔ የሚሻለኝ ግን? ውይ ወይኔ ሶሲ ዛሬ በቃ በስማ ኡፍ ምን አይነት ልጅ ነኝ ግን? ውይ ዛሬ ሰው አታረገኝ በቃ ሶሲ። ሄሎ ይሄ ምንድነው? ወይኔ ወይኔ በመቤቴ ምን ጉድ ነው? የኔን ቪዲዮ አጥፍተሽ ትመጫለሽ ስለ አንቺ ሌላ ተቀርጸሽልኝ ትመጫለሽ? እንደው ምን ጉድ ነሽ? አንድም ቁም ነገር አልፈጠረብሽም አይደል? ብሩክ ነው የላከልሽ? እኔም እንደተፈጠረ አላስታውስም። ብቻ በስልኩ ሲቀርጽ ነበር። መጠጥ ጠጥቻለሁ። ምን እንዳስነካኝ አላውቅም። ህሊና ሁሉንም ነገር ነው ያበላሸሽው። ሁሉንም። ቆይ እኔና አንቺ እንደምንተዋወቅ ያውቃል ማለት ነው? መሆኑ ነው። እንደው ለኔ እንኳን ባተርፊ ለራስሽ መሆን አትችይም? አይተሽ እንኳን አትማሪ? ቆይ ጭንቅላትሽን ያምሻል እንዴ? ለአንቺ ብዬ መሰለኝ ናላይ እስኪዞር ጠጥቼ ከማላውቀው ሰው ጋር አደርኩት። ለኔ ብለሽ ለራስሽ ስሜት መወጫ ብለሽ ነው። ምን አልሽ? ሰምተሻል? አሃ ነው። አመሰግናለሁ። ኧረ እባክሽ ገደል መግባት ትችያለሽ የማትረቢ። የኔ ቆንጆ የሚያስጨንቅሽ ነገር እኮ የመሆኑን ብትነግሪኝ እኮ ቀላል ነገር ነበር። ምን ላድርግ? አፈርኩ። ምን ያሳፍራል? ፍቅረኛ እንደነበረሽ እኮ ነግረሽኛል። ያለፈ ታሪክሽ ደግሞ እኛ ላይ ችግር አያመጣም። አመሰግናለሁ የኔ ባል። ችግር የለም። ደግሞ ከአንቺ ምጣ ብዬ እንጂ እኮ የነገርሽኝ እንዳለ ሁሉንም አውቀዋለሁ። እንዴ ልታውቅ ቻልክ? ባህል መሆኔ ለምኑ ጊዜ ነው? ይህን ሁሉ ጊዜ ስትጨናነቅብኝ ጊዜ ሳጣራ ነበረ። እሱንም ጉዳይ ደግሞ ህግ ይዞታል።
እሱ የሚሰራው ነገር ደግሞ የወንድ ስራ አይደለም። በህግ ይዳኛል፣ ችግር የለውም። ነገር የለም። ሁሉንም እኮ በማይመለከታት ነገር ውስጥ ነው የከተትኳት። እሷንም ቢሆን ጦስ ውስጥ ነው የከተትኳት። አትጨናነቂ፣ ይህ ህግ የያዘው ጉዳይ ስለሆነ ምንም ችግር የለም። እሺ፣ ጓደኛሽን ግን ማስቀየም አልነበረብሽም። ምን ላድርግ? ተናድጄ እኮ ነው። ቢሆንም ይቅርታ መጠየቅ አለብሽ። እስቲ እሺ። ሁለታችሁም የሰራችሁት ነገር ልክ አይደለም። አንዱን ጥፋት ለማስተካከል ብላችሁ ሌላ ጥፋት መስራት አልነበረባችሁ። መጀመሪያ ብትነግሩኝ ይህ ሁሉ ችግር አይፈጠርም ነበር። ምን ላድርግ አቤላ፣ ነገሩ እኮ አሳፋሪ ስለሆነ ነው እንጂ ካንተ ለመደበቅ አይደለም። ቢሆንም ባልሽ መሆኔ ለምንድን ነው ታዲያ? ለእንደዚህ አይነት ነገሮች ሚስጥር ካላካፈልሽኝ ምኑ ጋር ነው ባልሽ መሆኔ? ደግሞ እሷንም እንደዚህ ይሄን ማስከፋት አልነበረብሽም። ማን አለ እስኪ በዚህን ጊዜ እንደዚህ ራሱን አሳልፎ ለጓደኛው የሚሰጥ? ልክ ነው። ደግሞ የብሩክን ነገር ምንም ነገር እንዳታስቡ፣ ህግ ይዳኘዋል። እናንተ ግን ታረቁ። እሺ ህልዬ፣ ሳላውቅ አስቀየምኩሽ አይደል? የልቤን ታውቂያለሽ። ንዴት ውስጥ ሆኜ እንጂ ሌላ ምንም አስቤ አይደለም። አረ ምንም ችግር የለውም እህቴ አይደለሽ እንዴ? እኔም በብስጭት አንቺንም እኔንም ችግር ውስጥ ከተተ። ነይ እናቴ። ደስ ስትለው እንደዚህ ነው የሚያምርባቸው። እና ሱሲ የእርቁን በማስመልከት ምሳም ነገር አትጋብዥንም እንዴ? እንዴ በደስታ ነው መጣሁ። ቆይ እሺ ተጫውቺ። ቆይ እኔም ላግዛት።